በሶስት ምሽቶች ብቻ 63 ሚሊዮን ብር ተሰብስቧል። በጎንደር አዲስ ነገር በዚህ ሰዓት ሰምቻለሁ። ከ63 ሚሊዮን ብር በላይ ገንዘብ አሰባስበን መመለሳችን ብቻ ሳይሆን 63 ሚሊዮን ብሩን እንድናገኝ ገንዘብ አግኝቼ ደስተኛ አልሆንኩም። ታዋቂ ሆኜ ደስተኛ አልሆንኩም። እነዚህ ልጆች ግን ሲስቁ ሳይ በቃ ደስታ ይሰማኛል። ስለዚህ እዩ እነሱ ካገዘን ትንሽ ካገዘኝ እኔ በጣም ደስ ይለኛል ነው አላማዬ። ይሻቸው ከዛ ደረስን ህንጻው ላይና ምንድነው የተፈጠረው መሰላችሁ? ወረድን ከመኪናው ትንሹ ልጅ መሮጥ ጀመረ። እሱ የመሰለው ምንድነው ሃይማኖትን እናስቀየው። ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን። ዛሬ የማስመለከታችሁ ቪዲዮ በጎንደር ከ63 ሚሊዮን ብር በላይ ለቤተክርስቲያን እንደተሰበሰበ የማስደምጣችሁ ይሆናል። ከዛ በማስቀጠል ደግሞ ያያ ዘልደታ ስለ አዶናይ የተናገረውን ነገር የማስደምጣችሁ ይሆናል። ካህናት ላይ የደረሰ ያለውን ተጽዕኖዎች በደንብ አድርጌ የማስደምጣችሁ ይሆናል። ቪዲዮን ከመጀመራችሁ በፊት ሐሳብ አስተያየታችሁን የኮሜንት ሴክሽኑ ላይ አስቀምጡን፣ እንዲሁም ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እናልፋለን። በሶስት ምሽቶች ብቻ 63 ሚሊዮን ብር ተሰብስቧል። በጎንደር አዲስ ነገር በዚህ ሰዓት ሰምቻለሁ። የሐመረ ብርሃን ደብረ ምጥማቅ ማርያም የገቢ ማሰባሰቢያ መርሃ ግብር የተካሄደ ሲሆን በዚህም ታዲያ በ3 ሌሊት ብቻ ከመስከረም 30 እስከ ጥቅምት 3 የተለያዩ አርቲስቶች፣ ቲክቶከሮች እንዲሁም ደግሞ ሌሎች ተጽዕኖ ፈጣሪዎች ባደረጉት ርብርብ አማካኝነትም 63 ሚሊዮን ብር እንግዲህ ለዚህ ገዳም ተሰብስቧል። እቺ ገዳም ታዲያ በ1776 የተመሰረተች ሲሆን በብዙ ችግሮች ውስጥ አልፋለች። ነገር ግን ልጆቿ ርብርብ አድርገው አሁን ላይ ታዲያ በ3 ቀናት ይህንን ገንዘብ ማሰባሰብ ችለዋል። እዚህም የተደሰቱ የጎንደር ወጣቶች ታዲያ ለደብሯ አስተዳዳሪ ለመምህር ማርያም ወርቅ ተሻገር ካባ እንደምትመለከቱት አልብሰውታል። ከንግስቷ ጎንደር ወደ ማዕከላዊ መቀመጫችን አዲስ አበባ ሸገር በሰላም ተመልሰናል። ሰላም እግዚአብሔር ከኛ ጋር ሆኖ የእናንተም ጸሎት አግዞን ጭምር ማለት ነው። ጎንደር መናገሻችንን አድርገን ነበር ላለፉት ቀናቶች። ይህም ደግሞ የጎንደሯ ንግስት ለስዕልሽ እንሰግዳለን ቤትሽንም እንድንሰራ ፍቀጂልን ብለን ለደብረ ምጥማቅ ቅድስት ማርያም ቤተክርስቲያን የገቢ ማሰባሰቢያ አድርገን ከ63 ሚሊዮን ብር በላይ ገንዘብ አሰባስበን መመለሳችን ብቻ ሳይሆን 63 ሚሊዮን ብሩን እንድናገኝ ጎንደር ላይ እንድንቆይ ወደ ጎንደር እንድንሄድ ያደረገን ፍቅር ነውና ፍቅር አዋቂዎቹ ጎንደሮች እንደዚሁ ግብዣ አቅርበውልን በፍቅር ብቻ ሳይሆንም በክብርም ጭምር ተቀብለውን እንደ ንጉስ አንደላቀውን እንደሚናፈቅ የእናት ልጅ በምርቃት ሸኝተውን ወደ መዲናችን አዲስ አበባ ተመልሰናል። ገንዘብ አግኝቼ ደስተኛ አልሆንኩም። ታዋቂ ሆኜ ደስተኛ አልሆንኩም። እነዚህ ልጆች ግን ሲስቁ ሳይ በቃ ደስታ ይሰማኛል። ስለዚህ እዩ እነሱ ካገዘን ትንሽ ካገዘኝ እኔ በቃ በጣም ደስ ይለኛል ነው አላማዬ። ይሻቸው ሄድኩ። ከዛ ደረስን ህንጻው ላይና ምንድነው የተፈጠረው መሰላችሁ? ወረድን ከመኪናው ትንሹ ልጅ መሮጥ ጀመረ። እሱ የመሰለው ምንድነው ሃይማኖትን እናስቀይረው ነው። ገባችሁ? ይሄ ልጅ እንግዲህ ማወቅ ያለባችሁ ተስፋውን ዲያቆን ነው። ኦኬ ዲያቆን ነው። በጣም ሃይማኖቱን የሚወድ የሚያከብር ልጅ ነው። አንድ ቀን እንደውም ተሳስተን በርገር ቤት ወስጃቸው ሮብ ነው በርገር በላ ተሳስተው። የልጅ ምን እንዳደረገ ታውቃላችሁ? ሽንት ቤት ሄዶ ቮሚት አድርጎ ተመለሰ። ከዛ አትክልት ሳንዱች አዘዝኩት። በጣም ምንም የማይደራደር ልጅ ነው። አዶናይ የምትገርም ሰው ነህ። በእውነት ትልቅ ክብር ነው ያለኝ። አንተ ምን አይነት ቅን ሰው ነህ ግን በእግዚአብሔር። በነገራችን ላይ ይሄ ጉዳይ የዛሬ ሳምንት አካባቢ ወደ እኔ መጥቶ ነበር፣ ወደ ሚዲያ ከመምጣቱ በፊት። ምክንያቱም 3ቱ ልጆችና አዶናይን ወደ እዩ ጩፋ ጋር የወሰዳቸው የራይድ ሹፌር ኦርቶዶክሳዊ ነበር። ስለዚህ ጉዳዩን በትኩረት እንዳየውና ከአዶናይ ጋር እንድነጋገርበት ነግሮኝ ነበር። በቀጥታ ምን አዶናይ ጋር ደውዬ ነበር። እግዚአብሔር ምስክሬ ነው፣ ለኔ ያወራልኝ ነው እዚህ ሚዲያ ላይ ያወራው። በጣም ነው የገረመኝ እና ተነጋግረን ጉዳዮችን ፈተናቸዋል እና ወደ አደባባይ ይዤ ያልወጣሁትኝ እኔ በባህሪ ጉዳዮችን በውስጥ መፍታትን እወዳለሁ። ስለዚህ አዶናይ ከኔ ጋር ያወራውን ነገር ነው ያወራው እና እዚህ ጋር መናገር የምፈልገው የደቡብ ኦርቶዶክሳውያን እንደምታስቧቸው አይደሉም። በጣም ልባምና ጠንካራ ናቸው። ነገር ግን በማተባቸው ከመጣ የሚደራደሩ ኦርቶዶክሳውያን አይደሉም። ልባምና ጠንካራ ናቸው። ሁሌም ለእናንተ ክብር አለኝ። ለዚህ ነው ከአካባቢያችሁ ከሰፈራችሁ መጥፋትም አልፈልግም። ጥንካሬን፣ ልባምነትን፣ ሃይማኖትን መውደድ ከእናንተ መማር እፈልጋለሁ። የትኛውም ችግርና ማጣት ከማተባችሁ የማይበልጥባችሁ እናንተ የደቡብ ኦርቶዶክሳውያን እንደ ሁልጊዜው ለእናንተ ክብር አለኝ። ጋይስ አዶናይ እየረዳቸው ያሉት 3ቱ ልጆች
ሁለቱ የፕሮቴስታንት እምነት ተከታይ ነው። አንዱ ግን ዲያቆን ተስፋውን ይባላል ኦርቶዶክሳዊ ነው። እና አዶናይ እነዚህን 3 ልጆች ማገዝ ብቻውን ስላቃተው ነው ወደ እዩ ጩፋ ቢሮ ያቀናው። ነገር ግን ሁለቱ እዩ ጩፋን ሲያገኙት ደስ እንዳላቸው አይታቸዋል። ነገር ግን ዲያቆን ተስፋውን ግን ሃይማኖቴን አይወክልም፣ ወደዚህ አልገባም፣ ጴንጤ ልታደርገኝ ነው እንዴ ብሎ ከእጁ አምልጦ እንደሮጠ አዶናይ ነግሮናል። ወደ ችግሩን ያመለጠው፣ ወደ ሊስትሮነቱን ያመለጠው፣ ወደ ማጣቱን ያመለጠው። ከአዶናይ እጅ ማምለጥ ከባድ ነው። ምክንያቱም ልብሱን ቀይሯል፣ የተሻለ ህይወት አግኝቷል፣ ጥሩ ምግብ በልቷል። ስለዚህ ከአዶናይ እጅ ማምለጥ በጣም ከባድ ነው። ኦርቶዶክሳዊ ስትሆን እንዲቆራጥ ነው የምትሆነው። አይደለም ከአዶናይ እጅ ከሌላም እጅ ቢሆን በሃይማኖት ጉዳይ ከሆነ አምልጦ የሚሄድ የደቡብ ኦርቶዶክሳዊ እንዳለ እንድታውቁ ፈልጋለሁ። የሆነ ሰው የሆነ ወቅት እንዲህ ብሎ ተናግሮ ነበር፣ ታስታውሳላችሁ? ወላይታ ዲያቆን ሲያረጅ ጴንጤ ይሆናል። ወላይታ ዲያቆን ሲያረጅ ጴንጤ ይሆናል። ወላይታ ዲያቆን ሲያረጅ ጴንጤ ይሆናል። ጉድ ችግሩ ወላይታ የአርባ ምንጭ የደቡብ ኦርቶዶክሳዊ ሲያረጅ ምን ይሆናል አለ? ቱሪናፋ። እንዲህ አይነት ጠንካራ ልባም ኦርቶዶክሳዊ ባለማዕተቦች ናቸው ያሉ ደቡብ ውስጥ እንጂ በእንዳንተ አይነት የሚመዘን ዲያቆን ደቡብ ላይ የለም። ችግሮትም ቢሆን ባይቀጠርም ሰሞነኛ ባይሆንም የደቡብ ዲያቆን እንዲህ ከችግር ጋር ሊጋፈጥ ባለጽግነትን ጥሎ የሚሮጥ ነው እንጂ አንተ እንዳወራው አይደለም። ለማንኛውም የደቡብ ኦርቶዶክሳውያን እወዳችኋለሁ፣ አከብራችኋለሁ። እናንተ ማለት ለሃይማኖታችሁና ለማዕተባችሁ ታማኝ ሆናችሁ ኦርቶዶክሳውያን ናችሁና ሁልጊዜም ደቡብ ላይ ለምትገኙ ኦርቶዶክሳውያን ባለማዕተቦች ሰላም ለእናንተ ይሁንላችሁ። ወዳችኋለሁ። አቦ እንግዲህ ወንድማችን አዶናይ ስለ ሃይማኖቱ በዚህ መልኩ በመናገሩ እግዚአብሔር ይመስገን በጣም ደስ ብሎኛልና እዩ ጩፋ ጋር ሲሄድ እጅግ በጣም እኔም ራሱ ፈርቼ ነበርና በዚህ መልኩ ሚዲያ ላይ በመናገሩ እግዚአብሔር ይመስገን። አቡነ ገብረ መንፈስ ቅዱስ በረከታቸው ለሁላችን ትድረሰን። ገድላቸው ላይ አንድ ታሪክ አለ። አንድ በጣም ምግባረ ብልሹ የነበረ መነኩሴ ነበር። በጣም ምግባረ ብልሹ ቢሉት ቢሰሩት የማይለወጥ ማለት እና ከዕለታት አንድ ቀን የአቡነ ገብረ መንፈስ ቅዱስ ተአምር ሲነበብ ሰማና በልቡ ነው፣ በአፉ ራሱ አላወራው፣ በልቡ እንዴት ያሉ ጻድቅ ናቸው እንደው አንድ ቀን ብዘክራቸው ብሎ አሰበ። መንገድ ላይ ሲሄድ ሽፍቶች አገኙትና ቀጥቅጠው ገደሉት። እዛው ነፍሱን መላእክተ ጽልመት ይዘውት ከእግዚአብሔር ፊት ፍርድን እንድትቀበል ሲሄዱ አቡነ ገብረ መንፈስ ቅዱስ መጡና ቆሙ። ምን ፈልገህ ነው ጻድቁ የመጣው ብሎ እግዚአብሔር ጠየቃቸው። እቺ ነፍሴ እኔ ናት። እንዴት ብለህ ስራዋን አይተኸዋል? ኃጢአቷን ተመልክተዋል አሉ። አዎ ኃጢአቷን አይቻለሁ፣ የምትመለከተውን ነገር በሙሉ አይቻለሁ። ግን አሉ አቡነ ገብረ መንፈስ ቅዱስ እድሜ ብትሰጠው ኖሮ እኮ በሐሳቡ ዘክርሃለሁ ብሎ አስቦኝ ነበር አሉ። ስለዚህ በፍጹም አይሆንም ማለት ይሄ አይደንቃችሁ? እየሰማችሁ አቡነ ገብረ መንፈስ ቅዱስ ምን ብለው እንደቀጠሉ ታውቃላችሁ? አይ ይሄ ምህረት አይገባውም ሲል እንግዲያውስ እሱ ካልገባበት ገነት ይልቅ እኔ እሱ ጋር አብሬ ሲኦል ወርዳለሁ። እኛ እንደዛ እናረጋለን። እኛ የገባንበት ቤተክርስቲያን ካልገቡ የወረዱበት ወርደን እናመጣለን እንላለን። አረ የገቡበት ይግቡ ነው የምንለው። እንዲያውም ጦሳችንን ምናምን ብለን የምንናገረው። ይሄንን ሲሰማ እግዚአብሔር በጣም ተደነቀ በጻድቁ። ፍርዴ ሊጓደል ስለማይችል ላደርግልህ የምችለው ቢያንስ እቺን ዝክር ስላሰበ ነፍሱን ከስጋው አብሬ ላገናኛት፣ ከዚህ በኋላ መልካም ስራውን ልመልከተው አለ። ነፍሱን ከስጋው አገናኝተው በጻድቁ ምልጃ ገነት እንዲገባ አድርገውታል። በረከታቸው ለሁላችን ትድረሰን። ቅዱሳን እርስ በርስ ይተሳሰባሉ። እኛ ልጆቻቸው ምን ሆነን ነው ታዲያ እንደተዘራብን እርስ በርስ የማንተሳሰበው? ሃይማኖት የሌለው አሸባሪነት፣ በቄስ ስም ሃይማኖት የሌለው አሸባሪነት፣ በፓስተር ስም ሃይማኖት የሌለው አሸባሪነት በእያንዳንዱ ደረጃ ፈርጅ ይኖረዋል። ይህንን ማመን አለብን። አሸባሪ የሚባለው ሃይማኖት የሌለው ሀገር ሽብር ለመፍጠር ሃይማኖት የሌለው ተከፍሎት የሚሰራ ሀገር ለማፍረስ ሃይማኖት ለማጥፋት የሚሰራ የሌለ እንዳይመስላችሁ። በጣም ብዙዎቹ ሰርተዋል። አሁንም እየሰሩ ነው፣ አላቋረጡም። ይህን ስንናገር መልካሙን የምንናገርበት ወሳኝ ምክንያት አለ። ነገ ሌላውም መልካሙን እንዲሰራ ስለምናስብ እንጂ ክፉ የሚሰሩትንማ በጣም ብዙዎቹን ብናወራ አይበቃንም። ጊዜውም አይበቃንም፣ ክሱም አይበቃንም፣ ችሎታውም አይበቃንም። ስለ ሰይጣን ታሪክ ተወርቶ ያልቃል እንዳያልቅም አይደለም። ስለዚህ ክፋት ለመስራት ላሰቡት የሰጣቸውን እቅድ ብናሳያችሁ ከምንነግራችሁ በላይ ነው። ቤተክርስቲያንን ውጠው ቢሰለቅጧት ደስ ባላቸው። ካህናቶች ደግሞ በመንገድ አደባባይ ሲሄዱ እንዲህ እየተሳደዱ ነው። ተመልከቱት። ይሄን ፓስተር ነኝ ባይ ነው። ይሄ ፓስተር የኛን ካህን ያሳድዳቸዋል። እያቸው
ይሄ ከማሳደድ አይተናነስም። ካሜራው እስኪመጣ ጠበቀ። እዩት። የሚያድነው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ በልቡ አምኖ በአፉ የመሰከረ ያ ሰው ይድናል። አዎ ሌላ ሊድን አይችልም። ስለዚህ ነው መሰረት አንዳንድ ስርዓቶችና አንዳንድ ደንቦች ሊገድሉ ስለሚችሉ በእግዚአብሔር ከድንግል ማርያም የተወለደው ክርስቶስ ብቻ አዳኝ መሆኑን እርሶም እንዲመሰክሩ ዛሬ ጥሬን አቀርባለሁ። አደራ ይዘው ይዱ። ካያችሁ በልቡ ያመነ በአፉ የመሰከረ ይድናል ሲሏቸው እሳቸው ምን አሉ? አዎ ያድናል። ይሄን መጽሐፍ ቅዱስ ያስተማራቸው አባቶቻቸው ከግራቸው ስር ሆነው ያብነት የተማሩትን አባት መጽሐፍ ቅዱስን ከቤታቸው ከልጅነታቸው ጀምረው እስከዚህ እስኪበቁ ድረስ የነበሩትን አባት ገብቶ ገፍትሮ መንገድ ላይ ጠብቆ ሆነ ብሎ ቪዲዮ እስኪገባለት እስኪቀርጽለት ሰበኩ ለማለት ለታይታ ለክርስቶስ አይደለም የተናገረው። ይሄን ለታይታ ነው የናገረው። እሳቸውም ቢፈልግ ኖሮ አባ ላናግሮት እፈልጋለሁ፣ ፈቃደኛ ኖት፣ እኔ ወንጌላዊ ሰባኪ ነኝ እና አንዳንድ ሐሳብ እንድንወያይ ፈልጌ ነበር ቢላቸው ይነግሩታል። መንገድ ላይ ነው ያቆማቸው። ቪዲዮ እየቀረጸ እንደሆነ ያውቃሉ፣ ተንኮል እንደሆነ ያውቃሉ፣ ትንኮሳ እንደሆነ ገብቷቸዋል። ሳይገባቸው ቀርቶ አይደለም። እንኳን አሁን አይደለም እኚህን የመሰሉ የበቁ አባት ቀርቶ አሁን ጡጦ ያልጣለ ሕፃን እኮ ያውቃቸዋል፣ ለይቶ በደንብ ያውቃቸዋል ተንኳሾቹን። ልድገምላችሁ፣ ባለፈው ሰሞን ደጋግማችሁ አይታችሁታል። ይሄን ቪዲዮ እዩት። ይሄ ሐዋሳ ላይ ነው የተደረገው አይደል? ለሐዋሳ መንግስት ተቋምም ጥሪ ያለኝ ይሄን ቪዲዮ ስታዩት በኢየሱስ ምን አለ? ኢየሱስ ይደነግጣል። ምን አስደነገጠው? በኢየሱስ ነው የዘላለም ሕይወት በኢየሱስ። ይሄ የሚናገረው ግለሰብ እኚህን አባት የገፈተራቸው ሰው ማይክ ሰጥቶ አፋቸውን የተነኮሳቸው ሰው የጸጥታ ተቋም አባል ነው፣ የፖሊስ አባል። መረጃውን ስሙት። ሰበር ዜና! ቄሱ ሊደበድበው የነበረው ፓስተር የፖሊስ አባል መሆኑ ተገለጸ። ይህ ከላይ በምስሉ ላይ የምትመለከቱት ፓስተር የወላይታ ተወላጅ ሲሆን ነዋሪነቱን በሐዋሳ ከተማ ጨርቃጨር ኮንዶሚኒየም በሚባል ቦታ ነው። ቀደም ሲል ፖሊስ የነበረና አሁን ላይ ደግሞ የሲዳማ ክልል ፍትህ ቢሮ ባልደረባ ነው። እንደዚህ አይነት ተግባር ሲፈጽም የኖረ ግለሰብ መሆኑን የአካባቢው ነዋሪዎች የገለጹ ሲሆን አሁን ላይ ብዙዎቹ በሕግ ቁጥጥር ስር በመዋል እርምጃ ሊወሰድበት ይገባል እና የፍትህ የሚያስጠብቀው አካል የጸጥታ የፖሊስ አባል የነበረ የወላይታ ልጅ ሆነ ሐዋሳ ላይ ጨርቃጨር ኮንዶሚኒየም አካባቢ የነበረ ይሄ ተወላጅ የሆነ ግለሰብ አሁን የፍትህ ቢሮ ውስጥ የሚሰራ ፍትህ ያስከብራል፣ የሁሉን ሃይማኖት ተቋም እኩል ይጠብቃል ተባለ ግለሰብ ማይክ ይዞ ቄሱን እያሳደዳቸው እና ይሄን የሲዳማ ክልል ፕሬዝዳንትም የሲዳማ ክልል መንግስትም በክልሉ የሚገኝ የብልጽግና ጽሕፈት ቤትም የሚመራው መንግስት ስለሆነ ማለት ነው። ለዚህ ጉዳይ ምላሻችሁ ምንድነው? ይሄ ግለሰብ የሃይማኖት ትንኮሳ ይዟል፣ የጸጥታ ተቋም ነኝ፣ የፍትህ አካል ነኝ፣ ማመልከቻ ይዛችሁ ብትመጡ ምን ጋ ነው እያለ ነው የሰው የሚናገረው። ከነ ማስረጃው ከነ መረጃው ነው ያመጣውላችሁ። ከመሰላችሁ የሃይማኖት ተቋም በር ላይ ሄዶ ይሰብካል። ላሳያችሁ፣ ምስሉ ተመልከቱት። ይሄ ቤተክርስቲያን በር ላይ ያለ ምስል ነው። ቤተክርስቲያን በር ላይ ሰዎች ሲሳለሙ ማይክ በሞተር ይዞ ሄዶ በመቀስቀስ ሰዎች ስብከት እንዳይሰማ ያደርጋቸዋል። ያው ምዕመናኑን ተመለከታችኋቸው? ወደ ቤተክርስቲያን ቆሞ ጸሎት እያደረጉ ነው። እሱ በዚህ በኩል ማይክ ይዞ እየተናኮሰ ነው። ይሄ ስብከት አይደለም። እሱ የፍትህ አካል ነው። ፍትህ አካል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲያሳደዳት እንደሆነ በተግባር በማስረጃ ነው የምናወራው። ስለዚህ ሲዳማ ላይ የሲዳማ ክልል መንግስትን የምንጠይቀው እዛው ሐዋሳ ላይ ተቀምጦ የፍትህ ቢሮ አመራር ሰራተኛ ሆኖ ህግ የሚያስከብር አካል ሆኖ ችግር ሲኖርባቸው ኦርቶዶክሳውያንም ሙስሊምም ፕሮቴስታንትም የእምነት አልባ የሆነውም ኢትዮጵያዊ ሄዶ ህግ ከበርልኝ ብሎ የሚጠይቀው አካል ደብዳቤ የሚገባበት ቢሮ ደብዳቤ የሚቀበለው ግለሰብና ባለስልጣን ይሄው በአደባባይ ቤተክርስቲያንን እየተተናኮሳት ይሄው ከነ ቪዲዮ ከነ ፎቶ ነው ማስረጃ ያቀርብንላችሁ። ስለዚህ ከሐዋሳ አስቸኳይ ምላሽ እንፈልጋለን፣ ፍትህ እንፈልጋለን። እኛ ከሐዋሳ ፍትህ የምንፈልገው ይሄ ግለሰብ የጸጥታ ኃላፊ የተቋም መሪ በመሆኑ ጭምር
ሌሎቹን ተው እንላለን ብለን ስናስብ የጸጥታ ተቋም ውስጥ ያሉ የሃይማኖት በሃይማኖታቸው ሄደው መስበክ የሚችሉት የፈለጉበት ቦታ መስበክ ይችላሉ። በነገራችን ላይ የመንግስት ቢሮ ውስጥ ስብከት ይሰበካል አይደል? ትቃወማላችሁ አይደል? የትኛውም እምነት ኦርቶዶክስም ፕሮቴስታንትም ሙስሊም መስበክ አይችልም። ያ የማንኛውም ሰው ዜጋዎች መገልገያ ተቋም ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በር ላይ ሄዳችሁ ማይክ ደግናችሁ ሰዎች ጸሎት ሲያደርጉ መስበኩ እሱ ምን ማለት ነው? ምን እንዲፈጠር ነው? ነገ የፍትህ አካላት ግለሰቦች ዞር በልልን ብለው ቢተናከሱት ምን ላይ ያደርጋቸው? የጸጥታ ተቋም እኮ ነው። እኛ እኮ የጸጥታ ተቋምን የምናውቀው እንደውም ይሻሻላል ብለን የምናስበው የማይደባደብ የማይናካ በሰላም የሚጠይቅ ሰላም የሚያስከብር የሁሉን መብት በኩል የሚያይ ብለን ነበር የምናምነው አይደል? አሁን የግለሰብ ኦርቶዶክሳዊ ቢከስ ማን ነው ክሱን የሚቀበለው? የትኛው የሃይማኖት ተቋም ጉባኤ ነው የዚህን ጉዳይ ምላሽ የሚያሰጠው? አያችሁ፣ አሁን መቻቻል አይደለም ጉዳዩ፣ መከባበር ነው የሚያስፈልገው። አሁን እኛ በቤተ ክርስቲያናችን በር ስብከት በመንሰብክበት መመኑ በሚሄድበት ስፍራ ላይ ጠብቆ ሆነ ብሎ የመስቀለት የደመራ ቀን ደመራ ስፍራ ላይ እየሄዱ የጥምቀት ለጥምቀት ቦታ ላይ እየሄዱ የሃይማኖት አምልኮ ስርዓት በመናከናውንባቸው የሰንበት ቀኖች እየሄዱ እንዲህ ለሚረብሹት ነው የምንነግራችሁ። ይሄ ሐዋሳ ብቻ ይመስላችሁ፣ ሁሉም ሀገራት ላይ እንዲህ የሚፈጠርባቸው ስፍራዎችን መንግስት የሃይማኖት ጦርነትና ጭቅጭቅ ማንሳት የሚፈልጉ አካላትን ሊያስቆምልን ይገባል። ጥያቄ ነው የምናቀርበው፣ ሊያስቆምልን ይገባል። እንግዲህ ካህናት ላይ እየደረሰ ያለው በደል በዚህ መልኩ እንዳያችሁት ነው። በተለይ ሐዋሳ ላይ በጣም ተደጋግሞ ይደረጋልና ይሄም ነገር ትኩረት ተሰጥቶበት የህግ አካላትም ነው ይሄ ላይ ተሳትፎ እያደረጉ ያሉት። ነገር ግን ከነሱ የበላይ ይኖራልና ከነሱ የበላዮች ጋር ቪዲዮ እንዲደርስልኝ ሼር እንድታደርጉልኝ በአክብሮት ጠይቃለሁ። ትኩረት ተሰጥቶበት የሆነ መፍትሄ ላይ መደረስ አለበት ብዬ አስባለሁ። ከቪዲዮ ብዙ ነገሮች እንደተማራችሁ ተስፋ አደርጋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት